አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። እንደወጡ ተመቅረት አላህ ይጠብቀን። ሀገራችንን ሰላም አላህ ያደርግልን። ውዶችዬ ዛሬ በጣም ደስ ብሎኛል። እንደ ወትሮ የወርቅን ዋጋ አይደለም ይዤላችሁ የመጣሁት። ዛሬ ለየት ባለ ቪዲዮ ሰርፕራይዝ ተደርጌ እውነት ማመን ያቃተኝ ማመን እስከሚያቅተኝ ድረስ እና እኛ መቼም ለመደሳትም ትንሽ ነገር ትበቃናለች፣ ለመከፋትም በዛው ልክና ውዶችዬ የምታዩት በቪዲዮ ላይ ስጦታ ተሰጥቼ ነው። ማን ነው አትሉም? እውነት ጓጉታችኋል ለማወቅ። ለማንኛውም የምር ነው የምላችሁ ይሄን ቪዲዮ በቃ እኔ ደስ ስላለኝ እናንተም ደስ ይላችኋል። ቪዲዮውን ማየት አለባችሁ ብዬ ነው የቀረጽኩትና በጣም ነው ደስ ያለኝ። የሚገርማችሁ እኛ ለአንዳችሁ ነገር እውነት እንደው ሶብር ከምንም በላይ ሶብር ደስ ይላል፣ አስፈላጊም ነው። ያኔ እንዴት ብዬ ልንቀራችሁ፣ ለሁሉም ነገር ሶብር ያስፈልጋል። እውነት ከአንጀቴ ነው የምላችሁ። በቃ ትዕግስት የሚባለው ነገር መኖር አለበት እያንዳንዳችን ላይ። ለሁሉ ነገር መቸኮል የለብንም፣ ሶብር ማድረግ አለብን። ምን ልላችሁ ፈልጌ ነው ይህንን ስጦታ የሰጡኝ መዳም እና የመዳም ሁለት ልጆ የሆነው በአንድ ነው፣ ሶስቱ ማለት ነው። ነገር ግን ሶብር ያስፈልጋል ያልኩባችሁ ምክንያት የረመዳን ኢድ በየአመቱ ሀዲያ ይሰጠኛል ማለት ነው። ወሌላት እኔ በሳቅ በስራ እኮ ነው የምስቀውና በየአመቱ ሀዲያ ይሰጠኛል ረመዳን ኢድ ማለት ነው። ዘንድሮ ግን ጠጥ ማለት ነው ሳይሰጡኝ። እንደነዚህ ሰዎችማ ጠግበዋል። በቃ ማለት የለመዳችሁት ነገር ሲቀርባችሁ የሆነ ቅር የሚላችሁ ነገር አለና እነዚህ ሰዎችማ በቃ ጠግበዋል። ምን ቀየራቸው ብዬ በራሴ ስጦታው ማነስ መብዛቱ ምናምን ሳይሆን እንዴት አልሰጡኝም አስለምደውኛል። እና ለምን አልሰጡኝም ብዬ ከራሴ ጋር በቃ እንደውም ለጓደኛዬ ሁላ እየነገርኳት ነበረ። እነዚህ ሰዎችማ ጠግበዋል እያልኩኝ እያመኋቸው ነበር ማለት ነው። ስብሓንላህ። ግን ለአንዳችሁ ነገር ያኔ መቸኮል አያስፈልግም። ሶብር ጥሩ ነው። እንግዲህ እኔ ያንን አስበ ይሁን አላቅም፣ ያው ተመካክረው ይሁን ምን እንደው አላቅም፣ ብቻ ሶስቱ ሆነው በአንድ ስጦታ ይሄን አበርክተውልኛል ማለት ነው። የምር በጣም ነው ደስ ያለኝ። የአንገት ሀብል ነው እንደምታዩት። ታዲያ እኔ በጣም እያመኋቸው ነበረ በውስጤ ማለት ነው። እና ለአንድ ጓደኛዬም እነዚህ አረቦችማ በጣም ጠግበዋል፣ ተቀያይረዋል። ዘንድሮ እኮ በቃ ለረመዳን ኢድ ሀዲያ እንኳ አልሰጡኝም ያስለመዱኝን እያልኩኝ እንግዲህ ያ ሀዲያ ያ የእነሱ ለረመዳን የሚሰጡት እኔም ጋር መጣ እነሱም ጋር ሆነ ምንም የሚጠቅም ነገር እኮ አይደለም። ግን ስለለመኩኝ በቃ ቅር አለኝ ማለት ነው። አስባችሁታል? ስለዚህ እንግዲህ መጨረሻ ላይ ይሄንን መካሻ አምጥተው ዱብዳ ሰርፕራይዝ አደረጉኝ ከምላችሁ በላይ እውነት አላሰብኩትም። እና በጣም ነው ደስ ያለኝ። በጣም ያው እንግዲህ መቼም አይደለም ወርቅ እንኳን ወርቅን ያክል ነገር ቀርቶ ትንሽም ነገር ብትሆን እኔ ያስደሳኛል። ስጦታ ለሰውም ስሰጥ ያስደሳኛል፣ እኔም ስሰጡ ደስ ይለኛል። እና ስጦታ ደግሞ መብዛት ማነሱ ምናምን ሳይሆን የሰው ልጅ አስቦ በቃ ያን ሰው ያስደሰዋል ብሎ ያደረገው ነገር ከልብ ደስ ብሏችሁ ነው እናንተም ለሰው ስትሰጡ። እንደገና ደግሞ ሰውም ሲሰጣችሁ ውስጣችሁ ምን ያክል ደስታ እንደሚፈጥር ያው በጣም ልዩ ነው። እና ወዶችዬ ያው ደስ ስላለኝ ይሄንን ቪዲዮ ቀርጬላችኋለሁ። ሁላችሁንም ለምታበረታቱ በሙሉ የኔን ደስታ ለምትፈልጉ በሙሉ አላህ ያክብርልኝ። አላህ ባላሰባችሁት ነገር ያስደሳችሁ። ለርዝቃችንን በሀገራችን ይክፈትልን። ሀገራችንን ሰላም አድርጎን ሁላችንንም በሀገራችን ይሰብስበን። እና ውዶችዬ ያው እንግዲህ ዛሬ የወርቅን ዋጋ አልነገርኳችሁም። በቀጣይ ኢንሻአላህ የማቀርብላችሁ ይሆናል ማለት ነው።